ያለው የጸሎት ፕሮግራም ወንዱ ጌ ነው፣ ሴቷ ሌዝቢያን ናት። እዛ ስትሄዱ ሌዝቢያንና ጌ ነው የምትሆኑት። ወንድ ለወንድ ለማጋባት ነው፣ ሴት ለሴት ለማጋባት ነው። መሰረተ ክርስቶስ ውስጥ የአዳር ጸሎት የተዘጋጀው ብሏል። በቀጥታ ይሄው ቪዲዮ ብሎ አሳይቷል። አለቀ። ስለዚህ መሰረተ ክርስቶስ በዚህ ጉዳይ ላይ ቪዲዮ ወጥቶብሻል። እውነት ነው ወይስ አይደለም? እውነት ከሆነ መሰረተ ክርስቶስን መንግስት ነው ሊጠይቅ የሚገባው። እውነት ከሆነ ያሳየው ቪዲዮ ትክክል ከሆነ ሐሰት ካይደለ መንግስት መሰረተ ክርስቶስን መሪዎቿን ጠቅልሎ እስር ቤት ሊከታቸው ያስፈልጋል። ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ክርስቶስ አድርገዋለች ያለው እኔ ሙሉ ቪዲዮ አለ። አንተ ፓስተርህን አባ ብለህ ነው እንደምትጠራው? አባታችን እያልክ ነው የምትጠራው? የትኛው ጴንጤ ነው ፓስተሩን አባታችን ወይ አባ እያለ የሚጠራው? የትኛው ጴንጤ ነው? ስለዚህ እነማን ናቸው አባ እያሉ የሚጠሩት? ወይ የነሳ አባቱን ወይ ደግሞ የቤተክርስቲያኑን አንድ ካህን አባ ብሎ የሚጠራው እነማን እንደሆኑ እናውቃለን። ስለዚህ ሙሉ ቪዲዮን ስትሰሙት መጨረሻ ላይ ሴትዮዋ የምትናገረውን ብቻ ስሙ። በዚህ ደግሞ የሚሰጣቸው ክብር አለ፣ የሚሰጣቸው ሞገስ አለ፣ የሚሰጣቸው ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣቸው ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም፣ አንዳንድ $1000 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን እድሜ ጤና ይስጥዎት። አንቺ ጸሎት ላደርግና አንቺ ደግሞ ለእሷ ታስሪላታለች። ጸሎት አድርጉ በምታምኑት ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሪላት እስኪ ኦኬ ጓንደ ሳለች ሳሜን ያመሲኒክ እሺ። በነገራችን ላይ ቤካ ልጸልይላችሁ እንኳን ብሎ ሲል አይተዋላ። እሺ አንድ ነገር እሺ ዜድ ኮሜንት ጽፋል። ምንድን ነው የሚለው? እሺ ቤክሻ ውይይቱ ትኩረት ምንድን ነው? ውይይቱ ትኩረቱ በዋሸበት ነገር ላይ ብቻ ይሁን። እሱ ብቻ አይደለም፣ በዋሸበት ነገር ብቻ አይደለም። እኔ በዋሸበት ነገር ብዬ አላምንም። እኔ በነገራችን ላይ እኔ ከሁለት አንግል ነው የማየው። እኔ ከሁለት አንግል ነው። የመጀመሪያው ልጁ ክሌም ያደረገው ነገር በጣም አደገኛ ነው። በጣም አደገኛ ነገር ነው ያነሳው። ወንድምነት ስራ ላይ ስለሆንኩኝ ነው። በጣም ይቅርታ ወጣለሁ ብሎ እሺ፣ አንዴ ሀሳቤን ግልጽ ላድርግልህ ብዬ ነው የገባሁት። ችግር የለውም። እሺ፣ እኔ ከሁለት ነገር ነው የማየው ነገር ይሁን። አንደኛ ልጁ የተናገረው ነገር በጣም አደገኛ ክሌም ነው። ወደ መሰረተ ክርስቶስ ቤተ ክርስቲያን ማታ ለአዳር ፕሮግራም የሚሄዱ ቀጥታ ስታገኝ የምታገኘው ጌዎችን ነው ብሏል። አንድ አይን ሌዝቢያዎችን ነው። ሁለት በአዳር ፕሮግራም እሱን አይደለም እኮ እሱንማ ተናገሩ። አሁን ግሎሪ የሚለው ወንድማችን ሀሳቤን ግልጽ ላድርግልህ። ሀሳቤን ግልጽ ላድርግልህ። እኔ አንተን አይደለም፣ ቆይ ስማኝ እንጂ እኔ አንተን አይደለም፣ ፕሊዝ አንተን አይደለም። እኔ ያነሳቸው ነገሮች ዝም ብሎ እንደ ቀልድ የሚታለፉ ጉዳይ አይደለም ነው። በድብቅ የተቀረጸ ቪዲዮ ነው። ስለ ድምፁ ጥራት ይቅርታ ጠይቃለሁ ብሎ ነው ያለው። ያ ማለት ምንድን ነው? በመሰረተ ክርስቶስ ቤተክርስቲያን ውስጥ ሴት ለሴት ማጋባት በቃ ሌጋል የተፈቀደ ጉዳይ ነው ልጁ ያለው። አሁን ምንድን ነው ቪዲዮ አለኝ ብሎ ያወጣው ሰው አይደለም። መሰረተ ክርስቶስ መሪዎቿ
እና ምዕመኗ በዚህ ልጅ ላይ በህግ አግባብ ሊቀጣ የሚገባውን ጉዳይ ሌሎች እንዳይደግሙት አድርጎ ሊቀጡ ዘንድ ያስፈልጋል ብዬ አምናለሁ። አሊያም ደግሞ ይሄ ልጅ እውነተኛ ከሆነ መንግስት መሰረተ ክርስቶስ የሚባለውን ቤተክርስቲያን ዘግቶ መሪዎቿን ቅሊንጦ መወርወር አለበት ብዬ አምናለሁ። ለምን ከተባለ ይሄ ትውልድ ገዳይ ነው። ብሔር አይለይም፣ ሃይማኖት አይለይም። ሁሉም ኢትዮጵያ የሆነ በጠቅላላ ሆ ብሎ ተነስቶ ሊቃወመው የሚገባ ጸያፍ ጉዳይ ነው። እኔ ልጁን እንደዚህ አይደለም። እውነት ከሆነ መሰረተ ክርስቶስ ቤተ ክርስቲያኗ ሊዘጋ ያስፈልጋል። መሪዎቿም እስር ቤት ሊወረወሩ ያስፈልጋል። መንግስት በዚህ ጉዳይ ላይ ጣልቃ ገብቶ ምርመራ ማካሄድ አለበት ብዬ እኔ አምናለሁ። የኔ አቋም ነው። አይ ልጁ በሐሰት ነው የከሰው ከሆነ መሰረተ ክርስቶስ መሪዎቿና ምዕመኗ ይሄን ልጅ በህግ አግባብ የሚገባውን ቅጣት ሊሰጠው ይገባል። ይቅርታ ምናምን በጭራሽ መቀበል የለባቸው። የእሱን ይቅርታ በመቀበል ክርስትና አይብራራም። ማንም እየመጣ ድነት የቀደረውን አፍ እኛ ላይ ሊከፍት አይገባም። ዲሲስ ስለዚህ የእሱ ውሸት ላይ አይደለም የማተኩረው። ነገሩ ማየው ከስፋት ለማየት ፈልጌ ነው። ትክክል። አይ በጣም ትክክል። እኔ እሱን አይደለም ያልኩት። ምን መሰለህ አንዳንድ ወንድሞች አሁን ግሎሪ ሲናገር ነው እኔ ከታች ቴክስት ያደረኩት። ግሎሪ ምን አለ? በዚህ የሚባርኩ የነበሩት ሰው ማን እንደሆነ የማይታወቅ ይሄ ሰው አባ እንላለን ወይ አለ። ምን ማለት ነው? አሁን እነዚህን ንግግሮች ተጠንቀቁ ነው። እነዚህን ንግግሮች ገባ። አሁን እኛ አናውቅም ቪዲዮ የት ይሰራ፣ ማን ይስራው፣ በምን ተንኮል ይሰራ፣ ቤተክርስቲያን ይሁን የኦርቶዶክስ ቤተክርስቲያን ይሁን የሙስሊም መስጊድ ይሁን የእኛ ቤተ እምነት የሚታወቅ ነገር ቪዲዮ ላይ የምናውቀው እኛ የለም። ይሄን ቪዲዮ ወስደን ቤክዬ በደንብ ስማ። ይሄን ቪዲዮ ወስደን እኛ እሱ ለእኛ እንደሰጠ እኛ ለሌላው ቤተ እምነት አንሰጡ። ጥንቃቄ የምናደርገው እዚህ ላይ ነው። እሱ ግን በዋሸበት ነገር ላይ ግን እሱ ቤተክርስቲያናችንን ስም ባጠፋበት እሱ የእዛ ስትሄዱ አሁን እሱን ተከትሎ እነ ዮኒ ማኛ ሌሎቹም ይሄ እኔ አሁን መጥራት አልፈልግም፣ እንትናችሁን ተጠንቀቁ፣ ኦኬ ለጸሎት ስትንበረከኩ እንትናችሁን ተጠንቀቁ እያሉ ነው። አሁን እሱ የሰራውንም ዮኒ ማኛ የሰራውንም ሰው ልኮልኛል፣ ይሄን ተከትሎ ማለት ነው። ኦኬ ስለዚህ እነዚህ ነገሮች ለኛ እሱ በተናገራቸው እኔ እኮ ገብቼ ነበር እሱ ቤት ይሄንን ስሰማ ዘልዬ ገብቼ ነበር አስወርዶ። ኦኬ ስለዚህ ምንድነው እያልኩ ያለሁት ለሌላ አሁን ልክ እሱን በምንከስበት መንገድ እኛ እንዳንገኝ ተጠንቀቁ። ሐሳቡ ላይ ሂዱበት። አየህ በእያንዳንዱ ነገር ላይ ሂዱበት። ወደ ሌላ ቤተ እምነት ግን እንዳትጠቁሙ። ለምን አየህ እኛ እሱን የከሰስንበት ባለነው ነገር እንዳንገኝ። አሁን ወንድሜ ግሎሪ ሌላ ነገር ስንትን እንዳያነሳ ጥንቃቄ እንዲያደርግ ነው። ቤክሻል አንተ መልእክት የጻፍኩት በሌላው ግን አውሮ አሁን አግኝተኛል አለ ሀሳቤ ቤክ አግኝቻለሁ። እኔ አሁን በደምብ ሰምተኝ ከሆነ ይሄ ብሔር አይለይም ሃይማኖት አይለይም ብያለሁ። ይሄ በጣም አደገኛ ጉዳይ። ብሔርን ሃይማኖትም አይለይም። ይሄ እኔ እንደ ኢትዮጵያዊ ነው ገባ፣ እንደ ኢትዮጵያዊ ነው የምቆመው። ገና እሱ ብቻ አይደለም፣ እሱ ላይ ብቻ አይደለም ቤክዬ፣ እንዘምታለን፣ ሌላውም ላይ እንዘምታለን። ቄስ ነኝ ብሎ አንድ ቄስ ግርማ ነኝ የሚል ይኸውልህ፣ ቄስ ግርማ ነኝ የሚል 2 ቪዲዮዎች አሁን ሌሎች ሰዎች ማድረሰውኛል። እልክልሃለሁ በውስጥ ከፈለክ አሁን በእንትን በዋትስአፕ ላይ እልክልሃለሁ ቤኩዬ 2 ቪዲዮ። እሱም ይሄ ቤክዬ ይሄ እኮ አሁን ይሄ ልጅ እኮ ትናንትና ያደረገው እኮ አይደለም። ይሄ እኮ እኛ እኮ እንደ ቀልድ አይተነው እየሳቅን አንዳንድ ጊዜም ክርስቲያኖች ስለሆንን የሆነ ነገር እንዲህ ሲነሳብን ድንግጥ እያልን በኢየሱስ ስም ይሄ ራሱ ወሬው ስለሚቀፈን ራሱ ቤክዬ እየታውን ነው እንጂ እኮ እኛ ላይ እኮ የተዘመተ ለአመታት እኮ የተሰራ ስራ ማንነታቸው በማይታወቁ ሰዎች አገልጋይ ነኝ በሚሉ ቤቱ ውስጥ እዚህ ቤት አለን የሚሉ አገልጋይ ነኝ በሚሉ ሰዎች አንዷ ተነስታ መድረክ ላይ ታዋቂ 10 ዓመት ቴሌቪዥን ያለው ሰው መድረክ ላይ እንትን መንፈስ ሞላለሁ እያለች ሌዝቢያንነትን እየሞላች እኔ ጸልዬላት ወጣ የምትል የት እንኳን እንደምታገልግል ማን እንኳን እንዳልሆነች የማትታወቅ አንድ ሴትዮ ስትናገር ሰምታችኋል። ቄስ ግርማ የሚባለው 40 ሚሊዮን ብር አንድ ኤርትራዊ ወስደው እሱም ገለው
5 ሚሊዮን ብር ለገዳዮች 35 ሚሊዮን ብር ራሳቸው ወስዶ እንትን የተቀመጡ ነቢያቶች አሉ እያለ ነበር። ማንም ይሄን ሰውዬ እንዲህ ያለ ምርጥ መረጃ ይዞ ለመንግስትም ለሀገርም የሚሆን መረጃ ይዞ ለዛውም ራሱ መጥቶ በሚዲያ ላይ በሰዎች እየተጠየቀ ቁጭ ብሎ እያወራ ቤተ ክርስቲያንን እያጠለሸ ማን እንደሆነች ሳይናገር እያጠለሸ እኛ እንደ ቀልድ አልፈነዋል። አንድ የሆነ ቀይ ፓስተር ነኝ የሚል በእኔና በአንተ ዕድሜ ያለ ሰብኬ ወርጄ ከመድረክ ላይ መኪና ውስጥ ከገባን በኋላ ሊሸኘኝ ሲል ነካካኝ፣ ግብረ ሰዶማዊነት ሞልቷል እያለ ሲያወራ ማንም የጠየቀው የለም። ይሄ ሰውዬ ዶክተር አንቶኒዮስ የሚባለው ሰውዬ የት መድረክ ላይ እንኳን እንደሆነ ሳይታወቅ አሁን ሰሞኑን ምኩራብ በሚባለው እንትን ላይ ይሄ አክሊለ ከሚባለው ጋር ባደረገው ውይይት ቤኪ አርስቱን ላንብብልህ ምን እንደሚል። አርስቱ እንደዚህ ነው የሚለው። የቴዲያኛው ስልኬ አርስቱን ላንብብላችሁ። ይሄን አርስት ወጥተው ነው ይዘው ነው የወጡት ራሱ ምኩራብ የሚባለው ልጅ ጋራ ማለት ነው። አርስቱ ምንድን ነው የሚለው? እሱ ልጅ በጣም ባለጌ ነው። እሱ ልጅ አርስቱን ስማ ቤኪ ትደነግጣለህ። ግባና አሁን አርስቱን ይኸው ግባና ይህንን አርስት የሰጡትን ማለት ነው። እንዲህ ብሎ ነው ያሉት አርስት መድረኮቻችን ላይ ግብረ ይሄ አሁን ተባረርንበት ባሉት እንትን ማለት ነው ባደረጉት ተባረናል። አሁን እኮ የሰሞኑ የ2-3 ቀን በፊት ተባረናል ባሉበት ቪዲዮቸው ከሱ ጋር በሰሩት ምንድን ነው የተሰጠው አርስት? መድረኮቻችን ላይ ግብረ ሰዶማውያን አሉ። የትኛው መድረክ? መካነ ኢየሱስ፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ የትኛው መድረክ ላይ? ከዛስ ምንድን ነው ያሉት? ይኸው እንዴት እንደሚሰቀጥጥ አርስቱ ነው ራሱ ተመልከት። ምን ይላል? መድረኮቻችን የግብረ ሰዶማውያን አሉ ካለ በኋላ ልጆችን የደፈረ ሰው ይላል። እየሰማህ? አራስ ልጆችን የደፈረ ሰው። አሁን ይሄ ሰውዬ ከዛ በኋላ መጥቶ ምን ይላል? ይሄን ከተናገረ በኋላ ይሄን መርዙን ከረጨ በኋላ ዶክተር አንቶኒዮስ የሚባለው ከዛ ምን ይላል? በዚህ ምክንያት ይላል ይሄንን ስለተቃወምኩኝና ይሄ ነገር ልክ አይደለም ስላልኩኝ ከቸርች ተባረርኩ ይላል ማለት ነው። ቸርች የዛሬ 20 ምናምን ዓመት ጀምሮ ይሄ ሰውዬ በዚህ ጉዳይ ላይ ሲሰራ የነበረው ለምን እስከዛሬ ድረስ አላበራችሁም? ቸርች ለምንድን ነው ይሄን ጊዜ ጠብቆ ነው ይሄን ሰዓት ጠብቆ ቤተክርስቲያን መውጋት የፈለገው ይሄ ሰውዬ? ስፒ ቤኪዬ ወደ ኋላ ሄደን ራሱ ይሄን ልጅ ብቻ አይደለም ማውራ ወደ ኋላ ሄደን ራሱ በዚህ ነገር ውስጥ ማስረጃ በሌለው ነገር መረጃ አለኝ ብሎ የተቀደደ ሁሉ በቤተ ክርስቲያን ላይ አፉን ያላቀቀ ሁሉ ዛሬ ላለንበት ዴዎች ናችሁ እንደዚህ ናችሁ የተባለን ስድብ በኤክስፐርቲስም ይሄ ሰው አሁን ዶክተር አንቶኒዮስ የሚባለው ኤክስፐርት ነን የሚል ሰው ነው። እንዴት ሰው ያለ መረጃ ያለ ማስረጃ ያወራል? ቤኪ ሰውየው ስራውን ይስራ። እኔ በጭራሽ የጌይና የሌዝቢያንን ነገር ሰው ስለሰራ እንደዚህ አይነት ያንን ግን ተጠቅሞ ቤተ ክርስቲያንን ግን አጋርድሞ ሊያርድ ሲፈልግ ለሰከንድ ህይወቴን እሰጣለሁ እንጂ ለሰከንድ የምቀመጥበት ጉዳይ የለኝ ቤኩሻ። ስለዚህ ምንድነው ያልክ ያለሁት? ገና ወደ ሌሎቹ ሁሉ እንሄዳለን። አሁን እኛ ጠናክረን መስራት ያለብን ነው ቤኪ ማድረግ ያለብን አየህ፣ አንዳንድ ንግግሮቻችንን እኛም ከዚህ ሳይድ የደረሰብንን ዳሜጅ እና የደረሱብንን ችግሮች ከነ ማስረጃው ነው የምናቀርበው እንጂ የሰው ቤተ እምነት ግን እንዳንነጋ ተጠንቅቀን እናቅርብ። መረጃው ያ ነገር ማስረጃው እንትና ቤተ እምነት ነው የተሰራው ሊባል ስለማይችል ተባረኩልኝ ወንድሞቼ እህቶቼ። ስራ ላይ ስለሆንኩኝ እድል ካገኘሁ በኋላ እንደዚሁ ዘል እየገባለሁ። ብሩካን ናቸው ቤኮዬ። እሺ ተባረክ ዜዶ። ያ እኛ ዓላማችንም የማንም ቤተ እምነት የመንካት አይደለም። ይሄ ጉዳይ ሁላችንም የሚመለከት ስለሆነ እንደ ኢትዮጵያ ነው የማወራው። ፕላስ ደግሞ መንግስትም በዚህ ጉዳይ ላይ ትኩረት ሰጥቶ እንዲመለከተውም ስለምፈልግም ጭምር ነው ይዤ የገባሁት። ይህን ደግሞ ክሌም የተደረገበት መንገድ በጣም አደገኛ ነው። ስፔሻሊ መሰረተ ክርስቶስ ቅድም እንዳልከውም ማንም የሚባለው ሰውዬ ዶክተር ምናምን ነገር ሲጀመር የድሮም ሰውዬው እኔ አይመቸኝም፣ አይመቸኝም ሰውዬው ማለት በቃ ያለ መረጃ ነው የሚያወራው ብዬም ስለማምን ነውና ስለ ምኩራብ ሾው በደንብ እንገባበታለን። በነገራችን ላይ በጣም እንገባበታለን። አሁን ላይ ስለ ምኩራብ ሾው አልነሳ። ምኩራብ ሾው የሚባለው ሰውዬ እንዲህ ሚዲያ ነው ምናምን
እና ከኛ ነው ተብሎ እንዲህ በቀላል እንደ ቀልድ የሚታለፍ ነገርም አይደለም። እኛ ማንም ሰው ቤት ውስጥም ይሁን ከውጭም ይሁን የመጣ ዝም ብሎ ልጋቡን አይጠርግብንም ነው ባጭር አማርኛ። ማንም ሰው ይሄ መሰመር አለበት። ዛሬ ምን ቆየው እዚህ ልጅ ላይ ነው። ይሄ ልጅ እንደፈለገ ታውቃላችሁ፣ ሲሳደብ እንደፈለገ ሲረጠን ምንም መልስ ሰጥተነው አናውቅም አይደለም፣ አናውቅም። እኛ እዚህ ቤት እስቲ መልስ ይሰጣል። ለምሳሌ መልስ ይሰድቧታል፣ መልስ ሰጣለች አልሰጠችም? እንደ ቤተ እምነት እንደ ተቋሙን ሰድቦ ያውቃል። ከመንፈስ ቅዱስ ልምምድ አንጻር እኛ እምነታችን ነው ብለን ከምንለው ነገር አንጻር ለምሳሌ በጣም ተሳድቧል። በዛ ጉዳይ ላይ ክስ ምናምን ብለናል አላለም? መልስ ሰጥተናል አልሰጠንበትም? ለምን? በቃ እሱ የሚያምነው እምነት አለ፣ ይሄን አላምንም፣ ይሄ ለምን እንደዚህ ብሏል፣ በቃ መብቱ ነው። አሁን ግን ያነሳው ነገር ከሞራል ጋር የተገናኘ ስለሆነ አንድ ደግሞ አሜሪካ ተቀምጦ ዝም ብሎ ምን አይነት የሚወስድ አንድ ደግሞ አለ። ያነሰምሱ ሰውዬ የተናገረው ነገር ከባድ ነው። ከእሱ ጋር ተናቦ ነው የሚሰሩትና በተናበበ መንገድ ነው ይህን ጉዳይ እንትን ያለው። ክሌም ያደረገው ነገር ቀላል አይደለ። ይሄ ልጅ በዚህ ጉዳይ ላይ መሰረተ ክርስቶስ መሪዎቿና መሰረተ ክርስቶስ ምዕመኖቿ ይሄ ልጅ የተናገረው ነገር በሐሰት ከሆነ የከሰሳችሁ ይሄ ልጅ ነገ ዛሬ ሳይባል ጸጉሩ ተልጮ ቅሊንጦ መወርወር አለበት ብዬ ያምናለሁ። ቅድም እንዳልኩት ነው እንዳብራራሁት ደግሜ ያላብራራው ነገር ይሁን ያነሳቸው ነገሮች እናሰማችሁና ከዛ ሜርሲ እየተቀጥያለሽ። እኔ ደንግጫለሁ። ጂሰስ ኦፍ ክራይስት ስሙት። ላይ ምንድነው ጌ ወንድም ነው የሚገጥም? ስሙ ላይ ምንድነው ጌ ወንድም ነው የሚገጥም? አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነት ስሙ፣ በደንብ ስሙ። እዚህ ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ነው ሴትና ሴት ሲያጋቡ ውስጥ ከመግባታችን በፊት ምን እናደርጋለን? እንግዲህ ለዚህም ሰውዬ ቻሌንጅ እንሰጠዋለን ማለት ነው። የተቀረጸ ድምፅ ነው ያሰማው። ቪዲዮውን ደግሞ እንዲያሳየን እንፈልጋለን። ኦኬ፣ እሱ 1,000 ብር በጥሶ 2 ሴቶችንና 1 ወንድን አስቁሞ ሪከርድ ያደረገው ድምፅ ሊሆን ይችላል። ዊኔቨር ነው። የምናምነው መቼ ነው? የተጋቡትን 2ቱን ሴቶችና ያጋባቸውን ሰው ሲያመጣው። ስለዚህ ማንም ተነስቶ ድምፅ ባሰማ ቁጥር አሁን ባለፈው አሳይተናል አይደል? አንድ ሴት ናት 2 ጊዜ ተደጋግማ የመሰከረችው የሚለውን ሴቶቹ ኢንተርቪው የተደረጉበትን ከነመታወቂያቸው የተለያዩ ሴቶች መሆናቸውን አሳይተናል አይደል? አሁንም የምንፈልገው እኛ ቪዲዮውን ማየት ነው የምንፈልገው። 2ቱ ሴቶች ሲጋቡ ያጋባቸው ደግሞ የመሰረተ ክርስቶስ አገልጋይ ነው የሚል ከሆነ ያንንም አገልጋይ አምጥቶ አለ ቪዲዮ አለ ግሎሪ ላክለት አለ ለቴለታለው ለቤካ አሁን እኔ አይቼዋለሁ ቪዲዮ ሜርሲ ወዬ ቪዲዮ አለ እና አገልጋዮች ናቸው ይታወቃሉ። ጭራሽ የሚገናኝ አይደለም ሐሳቡ። ታዲያ ምንድነው ምን ደብቀው ይታዩ? አገልጋዮችም ከሆኑ ይታዩ። ምንም ይደበቅ ነገር የለም እኮ። ሜርሲ ወዬ መደበቁ ምናምን ሳይሆን ይሄ አደገኛ ክሌም ነው። ሰምተሽው ከሆነ በጣም አደገኛ ክሌም ነው። እንደ ሜንሽን ያደረገው መሰረተ ክርስቶስን ነው። ኦኬ፣ እሺ ቪዲዮ ካለውማ ሐሳቤን እኮ ቀይራለሁ እኮ። ቪዲዮ ካለው እኔ ቪዲዮ ያለው አልመሰለኝም። ቪዲዮ ካለው አሁን ምን ሄደው ወደ እርምጃ ነው። ይሄን ቪዲዮ ላሰማሽና እዚህ በደንብ አድርገሽ እኔ ለምንድን ነው መሰለሽ ሜርሲ ዋዬ ክሌም ያደረገው መሰረተ ክርስቶስን ነው። 1 2 ደግሞ አዳር ፕሮግራም የሚለውን ነገር አንስተዋል። በአዳር ፕሮግራም የሚትሄዱ ወንዶች የሚያገኟቸው ጌዎች ናቸው ብሏል። በአዳር ፕሮግራም ውስጥ ለአዳር ጸሎት ማለት ነው የምትሄዱ ሴቶች የሚያገኛችሁ ሌዝቢያን ናቸው ብሏል። የት? መሰረተ ክርስቶስ። እዚህ ውስጥ ያሉ መሰረተ ክርስቶስ ያሉ ሰዎች ይግቡ። ፕሮፋይል ያላቸው ፒክቸራቸው የሚታይ ሰዎች ይግቡ።
የመሰረተ ክርስቶስ አባላት ፕሮፋይል የተደበቃችሁ ምናምን አንፈልግም። ፕሮፋይላችሁ የሚታይ ማንነታችሁ የሚታወቅ የመሰረተ ክርስቶስ አባሎች ካላችሁ አንድ ቁጥር ጻፉ፣ እናስገባችኋለን። ክርስቶስ ባህር ዳር መሰረተ ክርስቶስ ነው ጌታን ያገኘሁት። የተማርኩት የተጠመቅኩት እዛ ነው። ከዛ በኋላ ጅማ ነበርኩኝ። ጅማ መሰረተ ክርስቶስ፣ እንደገና አዲስ አበባ ቄራ መሰረተ ክርስቶስ ነበርኩኝ። አሁን ግን ውጭን ያለሁት አሜሪካን ሀገር። ግን እኔ አሁን ይሄ የሚባለው ነገር ሁሉ በጣም 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 በቃ የሚያሳዝን ጉዳይ ነው። ይሄ አሁን ማን ነው ዶክተሩ ራሱ እኛ ቤተክርስቲያን መጥቶ በጣም ቄራ መሰረተ ክርስቶስ እያለሁኝ በጣም ብዙ ትምህርት አስተምሮናል። በዚህ አቅጣጫ ማለት ነው። በስክሪን በቪዲዮ የተደገፈ ትምህርቶች ቤተክርስቲያን ደግፋው ትምህርት እንዲሰጥ በደንብ ተዘጋጅቶለት ብዙ አስተምሮናል። ይሄንን አውቃለሁኝ። ሌላ ግን እኔ እንዲህ አይነቱን ጉዳይ ከመቃወምና ከማውገዝ በቀር ሌላ እኔ ቤተክርስቲያን ውስጥ አላየሁኝም። የሚሰማን ከሆነ እዚህ ያላችሁ ወገኖች ሁሌም እንደ ታናሽ አድቫይዝ እንደማደርጋችሁ እዚህ ፕላትፎርም ላይ የሚሆኑ ነገሮችን በሙሉ አገናኙ። እኔ ቤት የተከፈተው ነገር ቤካ ጋር ሲከፈት፣ ኤርሚ ጋር ሲከፈት፣ በተቃራኒውም ደግሞ ከወንጌል ተቃራኒ ያሉ ሰዎች ምን ያህል ሊንክ እንዳላቸው ተመልከቱ። ብዙ ጊዜ እዚህ ፕላትፎርም ላይ እንዲህ አይነት ጥቃት ወደኛ እየተሰነዘረ ያለው ከኛ ወደ ኦርቶዶክስ ሄዱ በተባሉ ናቸው። ከኛ ወደ ኦርቶዶክስ ሄዱ በተባሉት እዛ ውስጥ ያሉት በእንደዚህ አይነት መልኩ አታክ አርገውን አያውቁም። እዛው ኦርቶዶክስ ቤተክርስቲያን ያደጉት አገልጋዮች የተባሉት እዚህ ፕላትፎርም ላይ ያሉትም ኦርቶዶክስን ወክለን ቅበተ እምነቱን እንሰራለን የሚሉት አድርገውት አያውቁም። በእውነት አንተ ሰው የምትሰማኝ ከሆነ በህያው እግዚአብሔር ፊት ምዬ እነግርሃለሁ፣ ያንተ ቅጣት የከፋ ነው። ያንተ ቅጣት የከፋ ነው። የእግዚአብሔርን ህዝብ፣ የእግዚአብሔርን ቤተ መቅደስ፣ የእግዚአብሔርን ማደሪያ የሆነውን ህዝብ አፍህን አላቀህበታል። ለዛውም በሌለበት ኃጢአት፣ ባልሰራው ኃጢአት፣ ባልተገኘበት ቦታ ውለኸዋል። ይሄው በህያው አምላኬ ፊት ሰማይና ምድርን በቃሉ ባጸናው አምላክ ተወራርጄ እነግርሃለሁ፣ ከፍለህ አትጨርሰውም። ከፍለህ አትጨርሰውም። ዳዊት ላይ ከጠላቶቹ ይልቅ የራሱ ልጅ ነው የተነሳበት። የራሱ ልጅ ስለ እውነት ነው የምነግራችሁ። ከኛ የሄዳችሁ ተከፋዮች፣ ተከፍሏችሁ የእግዚአብሔርን ህዝብና ቤተክርስቲያን የምትሳደቡ ስለ እውነት ነው የምነግራችሁ። ዋጋ ትከፍላላችሁ። ዋጋ ትከፍላላችሁ። ቁጭ ብለን እንደሰማናችሁ ዋጋ መክፈላችሁን ቁጭ ብለን እናያለን። አንረግማችሁም፣ አንሟርትባችሁም። ራሱ እግዚአብሔር፣ እናንተም ዝም ትላላችሁ። እግዚአብሔርም ይዋጋል እንደሚለው እንደ እግዚአብሔር ቃል ይዋጋችኋል። ራሱ በድብቅ ጦሩ ይዋጋችኋል። ለእናንተ ዝንብ ካዘዘ ይበቃዋል። እናንተን በዝንብ መዋጋት ይችላል የኔ ጌታ። ቁጭ ብላችሁ ለራሳችሁ የቤት ስራ ነው የሚሰጣችሁ። ወየውላችሁ፣ ወየውላችሁ። አስተውሉ። በሌሎቹ ተሰድበን አናቅ። ውስጥ እናቃለን በሚል ከፕሮቴስታንት ሄደናል በሚል ከጴንጤው ሄደናል በሚል ተአማኝነትን ለማግኘት ይህንን ነገራቸውን ተጠይፈን ነው የወጣ ነው ለማለት እየተጠቀሙባቸው ያሉት ከኛ የሄዱትን ነው። ወየውላችሁ፣
ወየሁላችሁ የእግዚአብሔር የበቀል እጅ እናንተ ላይ ትወጣለች። ማስረጃዎችን በበቂ ካላችሁ እኔ እፈልጋቸዋለሁና እዚህ ደብረ ዘይት መሰረተ ክርስቶስ በራሱ አንዳንድ ነገር እንድታደርግ ቅድም ደውዬ አውርቼ ነበረ እና እንትን መረጃዎችን እንትን መላ ሰውየውም ጥሩ ነገር ነው፣ ኮሎኔል ነገር ነው እና የቤተ ክርስቲያኑ ዋና መሪ እሺ ይሄ በጣም ቬሪ ሲሪየስ ጉዳይ ነው። የትኛው ወንጌል አማኝ የሆነ በጠቅላላ ዝም ሊለው የሚችለው ጉዳይ አይደለም። እሱ ብቻ አይደለም፣ መሰረተ ክርስቶስ ደግሞ ስፔሲፊክ በሆነ መንገድ በዚህ ጉዳይ ላይ በምንም መንገድ ኮምፕሮማይዝ ሊደረግ አይገባም። ለምሳሌ አንድ ሄኖክ ጂፒኤስ የሚባለው ሰውዬ የሰላሌን ህዝብ የተወደደውን ማህበረሰብ በጥቅሉ ስፔሲፊክ ሳይሆን በጥቅሉ ተሳድበው የይቅርታ በአባገዳ ምናምን ነገር የፈለገ ተኪዶ የሚገባው ቅጣት በህግ አግባብ የተሰጠው። እኔ ልቤ ደምቷል፣ ቆሴ ያለው ጉልበቴ አሁን መቆም አይችልም። በጣም ነው እንትን ያልኩት። እኔ አልኳችሁ በጣም ስሜት ያልኩት ልጁ ፊቴ ቢኖር ቅድም ያልኳችሁ አፍንጫውን ከዚህ ነቅዬ ግንባሩ ላይ ነበር የምተክለው። ዝም ብዬ እንደዋዛ አልተወውም ነበር በጭራሽ ማለት ነው። በሃይማኖት ጉዳይ በትምህርት አለመግባትና እንደፈለክ ችግር የለውም። እሱ በመረጃ ከሆነ ቅድም ብለናል እኛ በመረጃ ከሆነ ያወራው መንግስት መሰረተ ክርስቶስን ይጠይቃታል ነው እኛ ዋና ነገራችን። መንግስት መሰረተ ክርስቶስ ውስጥ ያሉትን መሪዎች ሰብስቦ ቅሊንጦ ይከታቸዋል ነው። ለምን ከተባለ ይሄ ሀገር አጥፊ፣ ሀገር ገዳይ፣ ትውልድ ገዳይ ስለሆነ ማለት ነው። ያለው ነገር በመሰረተ ክርስቶስ ውስጥ ካለ መሰረተ ክርስቶስ ሰው ሲገባ የሚያገኘው ወንድ ጌይ ከሆነ የሚያገኛ ሴት ሌዝቢያ ከሆነች መሰረተ ክርስቶስ በጠቅላላ በጌይና በሌዝቢያ የተሞላ ሆሞሴክሹዋሎች የሚገኙበት የሆሞሴክሹዋል መከማቻ ናት ነው ያለው ቃል በቃል ልጁ ናት እንደዛ ነው። ስለዚህ እኔ ቤካ ነገ ኢትዮጵያ ሄጄ መሰረተ ክርስቶስ ከወንድሞቼ ገብረ ስላደረግ ብዬ ስል ጌይ ሊሆን ነው ሰውየው ማገኘው ወንድሜ ስማው በትክክል መርሲ ብላለች። ዋጋ ይከፍላል። እሱ አይቀጡ ቅጣት ካልተቀጣ በኢየሱስ ክርስቶስ እኔ ያረ ምንም ነገር ይቅርብኝ። ይሄው ስማ ላይ ምንድን ነው ጌይ ወንድም ነው የሚገጥመው። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ሴትና ሴት ሲያጋቡ ክርስቶስ የጌይና የሌዝቢያ የሆሞሴክሹዋል መከማቻ ነች ነው ያለው በጥቅሉ። መቀጣጫ ነው የሚሆነው። የልጅ መቀጣጫ ተመስገን የሚባለውን ሰው ያየ በሱ ይቀጣ ነው ሊሆን የሚገባው። በዚህ ጉዳይ ተመስገንን ያየ ይቀጣ ነው ሊባል የሚገባው። ያየ ተመስገን ያየ ይቀጣ። ሁለተኛ አፉ ማንም ሰው የመጣ አፉ እንደ ቅድም መስዬ በጣም የሚገርም ከዚህ ከኛ ቤተ እምነት ውስጥ የወጡ ናቸው። የነሱን በዛ መጽናት ከንፈም ለማድረግ የኛን ቤተ እምነት የመስዋዕት በግ እያደረጉ እያቀረቡ ያሉት እንደ ሃይማኖት ብቻ ሳይሆን እንደ አገርም ነው ውርደቱ። ስለዚህ አንለቀው። ምክንያቱም አንድ አገር ነው ያለን። በቃ ይሄ አገራችን ላትቀበል የምትችለውን ነገር በኢትዮጵያ ስም ማካተቱ በራሱ ምንድነው ትርጉም የሚሰጠን? ይሄ ልጅ ኢትዮጵያ ውስጥ እኮ ነው እያለ ያለው። ይሄ የኢትዮጵያ መንግስትም የኢትዮጵያ ሕዝብም ፈጽሞ ሊቀበለው የማይችለውን ነገር አምጥቶ እኛ ቤተ እምነት ላይ ለማላከኩ ዋጋ ይከፍላል።
ይሄ ዝም ብሎ ፉከራና ተረት አይደለም። አይኖ ቤኪ አግሬሲቭ ነው። እኔም ተናድጃለሁ። እዚህ ውስጥ ያለን ሁላችን ግን ከስሜታዊነት ወርደን መሬት ላይ የምንሰራውን ስራ ውልሲ ማለት ነው። ያ ይሄን ነው ልል የምችለው። ምን እያልሽ ነበር ከታች? አይ ተሙ ብቻ አይደለም ፖስት ያደረገው ብዙ ሰው አድርጎታል እኮ። የቱ ጋ ነው ፖስቱ ያለው? ኦሪጂናል ቪዲዮ የቱ ጋ ነው ያለው ታውቂያለሽ? ታውቃለሁ። ክፈችና አሳየን እስኪ። አሁን ነው ሌላ ስካላሽኩም እንጂ እሷን ለመጀመሪያ ፖስት ሄዳ ክፈችና አሳየን ያለበትን ቦታ። ይሄ እኮ በቃ ግልጽ የሆነ ነገር እኮ ለምን ተከራከረ? ክፈችና አሳየን ኦሪጂናሊ ቪዲዮ ፖስት የተደረገበት ቦታ። ያናውን ነገር ታሲሹ ነው ማለት ነው። የት ነው ያለው? ወይ እኛ እንክፈትልሽ ንገሪን። ዩቲዩብ ነው ቲክታክ ነው? እንከፍትልሻለን ሌላ ስልክ ከሌለሽ። ሼር አደረግልሻለሁ አንቺ ፎሎ መልሽልኝና ሼር አደረግልሽልኝ። ብዙ ሰው ለቆታል በሱ። የኔ እናት የትኛው ቻናል ላይ ነው ፎሎ ችግር ያለብሽ? ኦኬ ግሎሪ አንተነ። እሺ የቱ ጋ ነው ንገሪን። እዚህ እንዲ ሁሉም ሰው ስላላየው ሁሉም ሰው እንዲያየው መቼም 250 ሰው ስለምታከብሪ ተረጋጊ። ኦሪጂናሉ ቪዲዮ ፖስት የተደረገበትን ቦታ አንዴ አሳይን። ለመሰለሽ ሁሉም ሰው ስላላየ ማየት አለበት። እዚህ ውስጥ ያለ 260 ሰው ማየት አለበት ኦሪጂናሉ ቪዲዮ። ደግሞ ይሄ ሰው አየው አላየው ይሄ እኮ በቃ የሚደረግ ነገር ነው ለማለት ያክል ማምለጥ አለበት። ከእንደዚህ አይነት ነገር ውስጥ ሰው ማምለጥ አለበት በቃ። እናንተ ግብረ ሰዶም ሲቃወሙ እናንተ ኦኬ የምትሉ አይደላችሁ እንዴ? ለምን እሱ ጋር ትጫወታለህ? ማስረጃ ኦኬ ያልንበትን ማስረጃ ያወጣልሻል። እኔ ቪዲዮ አውጪ አሁን አውጪ። ዝም ብለሽ አትቦጥረቂ። ከነ ማስረጃሽ ክፈቺ ቪዲዮ ገብተሽ ቪዲዮ የኔው ያትጭኝበት አሁን ክፈቺ ቪዲዮ ክፈቺ። ወሬ አንፈልግም። ክፈቺ ቪዲዮ። እኛ የተቀበልንበትን ከህብረቱ ውስጥ ያሉ ቤተክርስቲያኖች የተቀበሉበትን ማስረጃ ከፍተሽ አሳይ። ወራለች ኮሜንት አለች። አንተ ኔትወርክ ልክ አይደለም። አሁን ገና ወረደች። አይ ቆየች። እቺ እንትናት ባክሽ መርሲ ዋ እቺ ዝም ብላ የመንደር ሴት ናት። በነገርሽ ላይ በየቦታ ሄደች የምትቆምት ነው። እኔም ጋር አንቺም ጋር ኤርሚዬ ጋር ምናምን ሄደች በምትቆምት የመንደር ሴት ናት። ለዚህ ደግሞ ቦታ ሰጥቶ ምናምን ነገር እንደዚህ ናቸው እነዚህ ዝም ብሎ በቃ እዚህ እዛም የሚሉ ነው በየስትሪቱ ምናምን ነገር በቃ ሳይመጣ ሲቀር ሲጠርባቸው የመጡ ቲክቶክ ላይ እንትን የሚሉ ናቸው። ዝም ብሎ ናቸው። እቺ ለዚህም ቦታ መስጠት ማስፈል ነገር አለ። እሺ ለማንኛውም በዚህ ርዕሰ ጉዳይ ላይ ነገ ከመርሲ ጋር እንገባለን። እሙዬ እኔ መርሲ ሆነን ግሎሪ ይመጣል። እሱ ብቻ አይደለም የሚቀጥሉት ፕሮግራሞችም እዚህ ነገር ላይ ብቻ ያተኮረ ነው የሚሆነው። ምኩራብ ሾው የሚባል እኔ በጣም ስሙን ስጠራው ራሱ ይቀፈኛል። በጣም ቢቀፈኝ በነገራችን ላይ እሱ ብቻ አይደለም ሌላም ሰው አለ። አጉል በጣም ራሽናል ለመሆን የሚሞክር ሰው። ባለፈው አንድ ጊዜ ስምን ሜንሽን አድርጌያለሁ። አንተም ላይ እመጣለን።